ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦቼ ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የቀን 24ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 24ኛ ቀናችን ላይ ደርሰናል። እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ ከሰዎች ጋር እንዴት በቀላል መንገድ መግባባት እንችላለን የሚለውን ትምህርት እየተማማርን እንገኛለን ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ከቀናት ጀምራችሁ እስካሁን የለቀቅናቸው ቪዲዮዎች ከተከታተላችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ እና የቻናላችን አዲስ ናችሁ ቤተሰቦችም ደግሞ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው ከዛ ትርጉሙስ ምን ማለት ነው የሚለውን እያንዳንዱ እናያለን ማለት ነው። እንግዲህ እዚህ ጋር WHA እንደማንበብ ነው፣ እንደ ዋ ማንበብ እንደ ዋ፣ ቲንት ዋት ከዛ HN እንደ ሃ፣ ፒን እንደ ፕ፣ ኤንኤን እንደ ን፣ ዲን እንደ ድ፣ ሃፕንድ ዋት ሃፕንድ ምን ማለት ነው? ምን ተፈጠረ ስንል ዋት ሃፕንድ እንዳለን ዋት ማለት ምን ማለት ነው? ሃፕንድ ማለት ደግሞ መፈጠር መከሰት ነው። ዋት ሃፕንድ እንዳለን የሆነ ሰው ምን ተፈጠረ። ከዛስ መልሳችን ምን ሊሆን ይችላል? አይን እንደ አይ፣ ዲኦን እንደ ዶ፣ ኤንን እንደ ን፣ ሲን እንደ ት፣ ዶንት ከዛ ኬና ኤን ሲመጡባችሁ ኬን አታነቡም ብያቸዋለሁ። ስለዚህ ኤን ኦን ና ብላችሁ ማንበብ፣ ዳብሊውን እንደው ናው፣ አይዶ ነው ምን ማለት ነው? አላውቅም ብለን መመለስም ማለት ነው። አይዶ ናው ማለት አላውቅም ማለት ነው። ያ እንግዲህ አይዶን ካልን አይሆንም አይደለም ማለት ነው። ናው ማለት ደግሞ ምንድነው? ማወቅ ማለት ነው። ስለዚህ አይዶ ነው ካልን አላውቅም ያለን ነው በአንድ ላይ። ከዛስ ኢን እንደ ኢ ማንበብ፣ ኢን እንደ ኢ፣ ቪኢን እንደ ቪ፣ አርን እንደ ር፣ ዋይን እንደ ኢ፣ ቲኤችአይን እንደ ቲ፣ ቲኤችአይን በአንድ ላይ ቲ ብለን ማንበብ፣ ኤንን እንደ ን፣ ጂን እንደ ግ፣ ቲንግ ኤቭሪቲንግ አልን። ከዛስ አርኢን እንደ ሬ ማንበብ፣ ከዛ ኤን አናነብም፣ ዲዋይን በአንድ ላይ ዲ ብለን ማንበብ፣ ሬዲ ኤቭሪቲንግ ሬዲ አለን። ጥያቄ ነው። ሁሉም ዝግጁ ነው ስንል ኤቭሪቲንግ ኢዝ ሬዲ እንላለን። ጥያቄ ማለት ኤቭሪቲንግ ማለት ሁሉም ነገር ማለት ነው። ሬዲ ማለት ደግሞ ዝግጅት። ስለዚህ ኤቭሪቲንግ ሬዲ ካልን ሁሉም ነገር ዝግጁ ነው እያለን ነው ማለት ነው። ከዛስ መልሳችን አዎ ከሆነ ዋይን እንደ የ ማንበብ፣ ኤስን እንደ ስ የስ ከዛስ አርኤን እንደ ሪ ማንበብ፣ ዲዋይን እንደ ዲ ማንበብ፣ ሬዲ የስ ሬዲ አዎ ዝግጁ ነው ብለን መለስን። የስ ማለት አዎ፣ ሬዲ ማለት ዝግጅት መዘጋጀት ማለት ነው። ስለዚህ የስ ሬዲ ስንል አዎ ዝግጁ ነው እያለን ነው ማለት ነው። ከዛስ እዚህ ጋር ደግሞ WHN እንደምታነቡት ላይ WHYን ባንድ ላይ ዋይ ኤንኦን ና፣ ቲንት ናት፣ ጂኦን ጎ፣ ዋይ ኖት ጎ ምን ማለት ነው? ለምን አትሄድም ወይም ለምን አትሄጂም ለማለት ዋይ ኖት ጎ ማለት ይቻላል። ዋይ ናት ጎ፣ ዋይ ማለት ለምን፣ ናት ማለት አይደለም አይሆንም አይ እንደማለት፣ ጎ ማለት ደግሞ መሄድ። ስለዚህ ዋይ ናት ጎ ማለት ምንድነው? ዋይ ናት ጎ ካልን ለምን አትሄድም ወይም ለምን አትሄጂም። ዋይ ማለት ለምን ስለሆነ፣ ናት ማለት አይደለም፣ ጎ መሄድ ስለሆነ። ከዛስ መልሳችን ኤንኦን እንደ ኖ፣ ቲአይን እንደ ታይ፣ ኤምኤን እንደ ም፣ ኖ ታይም ጊዜ የለም ወይም አይ ሃቭንት ኤ ታይም ማለት ይቻላል። አይ ሃቭንት የለኝም፣ አይ ሃቭ ማለት አለኝ ነው። ሃቭንት ከሆነ ደግሞ ሃቭኖት እንደማለት ስለሆነ የለኝም ማለት ነው። ስለዚህ አይ ሃቭንት ኤ ታይም ማለት ትችላላችሁ፣ ኖ ታይም ማለት ትችላላችሁ ማለት ጊዜ የለም ብላችሁ መለሳችሁ ማለት ነው። ከዛስ አርኤን እንደ ሪ ማንበብ፣ አሁንም አርኤን እንደ ሬ፣ ከዛስ ዲዋይን እንደ ዲ ማንበብ፣ ሬዲ ቱ ኦን ቱ፣ ኤስን እንደ ስ፣ ቲኤን እንደ ታ፣ አርን እንደ ረ፣ ቲን እንደ ት፣ ስታርት ሬዲ ቱ ስታርት ምን ማለት ነው? ለመጀመር ዝግጁ ሁን ወይም ለመጀመር ዝግጁ ሁን ለማለት ሬዲ ቱ ስታርት እንላለን። ሬዲ ማለት መዘጋጀት ማለት ነው። ቱ ስታርት ማለት ለመጀመር ሬዲ ቱ ስታርት ማለት ለመጀመር ዝግጁ ሁን ወይም ሁኚ። ከዛስ መልሳችን ዋኢን እንደ የማንበብ፣ ኤስን እንደ ስ የስ፣ ኤልኢን ሌ፣ ቲን እንደ ት፣ ኤስን እንደ ስ ሌስ ከዛስ ኤስን እንደ ስ፣ ቲኤን እንደ ታ፣ አርን እንደ ለ፣ ቲን እንደ ት
ስታርት ስታርት ሌትስ ሌትስ ስታርት ሌትስ ስታርት ምን ማለት ነው? አሁን እንጀምር ለማለት ሌትስ ስታርት እንላለን። ሌትስ ማለት እንደዚህ እናድርግ ለማለት ነው የምንጠቀመው። እንደዚህ እናድርግ ሁለት ወይም ከዛ በላይ ከሆንን እንደዚህ እናድርግ ለማለት ሌትስ ብለን መግለጽ እንችላለን። ስታርት ማለት ደግሞ መጀመር። ስለዚህ ሌትስ ስታርት ማለት አዎ እንጀምር እያለ ነው ማለት ነው። ያ ወደ ቀጣይ እንሂድ። እዚህ ጋር ጂኦን እንደምናንብበው እንደ ጎ ማንበብ፣ ከዛ ቲኦን እንደ ቱ፣ ጂኤን እንደ ጌ፣ ቲኤችኤን እንደ ዘ፣ አርን እንደ ቱጌዘር ማለት ነው። ጎ ቱጌዘር አብረን እንሂድ፣ አንድ ላይ እንሂድ ለማለት ጎ ቱጌዘር እንላለን። ጎ ማለት ምንድነው? መሄድ ማለት ነው። ቱጌዘር ማለት ደግሞ በአንድ ላይ በጋራ አብረን እያልን፣ ስለዚህ ጎ ቱጌዘር ማለት አብረን እንሂድ እያልን ነው ማለት ነው። ከዛ አዎ ከሆነ ዋኤን እንደ ኤ ማንበብ፣ ኤስን እንደ ስ፣ የስ ኤልኤን ለ፣ ቲን እንደ ት፣ ኤስን እንደ ስ፣ ሌስ ጂኦን ጎ ብለን ማንበብ፣ ሌስ ጎ አዎ እንሂድ ብለን መለስን ማለት ነው። የስ ማለት አዎ፣ ሌስ ካልን እንደዚህ እናደርግ ለማለት ገና ለወደፊት እንደዚህ እናደርግ። ጎ ማለት ደግሞ መሄድ። ስለዚህ ሌስ ጎ ካልን እንሂድ፣ በአንድ ላይ ሌስ ጎ ካልን እንሂድ እያለን ነው። አዎ እንሂድ እያለን። ከዛስ ዋይ ኦዩን እንደ ዩ ማንበብ፣ ቢዩን እንደ ቢ፣ ኤስ ዋይን ዚ ብለን ማንበብ፣ ቢዚ ኤንኦን ና፣ ዳብሊውን ው ናው፣ ዩ ቢዚ ናው፣ ዩ ቢዚ ወይም አር ዩ ብላችሁ መጀመር ትችላላችሁ። እዚህ ጋር አር ዩ ቢዚ ናው ማለት ትችላላችሁ፣ ወይም ዩ ቢዚ ናው ማለት ነው። አሁን ስራ በዝቶብሃል ወይም አሁን ስራ ላይ ነህ ስትሉ ዩ ቢዚ ናው ወይም አር ዩ ቢዚ ናው ማለት ትችላላችሁ። እንግዲህ ዩ ማለት አንተ ወይም አንቺ፣ ቢዚ ማለት በስራ መጠመድ፣ በስራ መወጠር፣ ናው ማለት ደግሞ አሁን ማለት ነው። ስለዚህ ዩ ቢዚ ናው አሁን ስራ በዝቶብሃል ወይም አሁን ስራ ላይ ነህ ለማለት ነው የሚጠቀመው። ከዛ መልስ ምን ሊሆን ይችላል? ቪኢ ቬ፣ አርዋይን እንደ ሪ ማንበብ፣ ቬሪ ቢዩን እንደ ቢ፣ ኤስ ዋይን ዚ ብለን ማንበብ፣ ቢዚ ቬሪ ቢዚ በጣም ቢዚ ነኝ ብለን መለስን ማለት። ቬሪ ማለት በጣም፣ ቢዚ ማለት በጣም ስራ ተጠምጃለሁ እያለ። ስለዚህ ቬሪ ቢዚ በጣም ስራ በዝቶብኛል። ከዛስ ኢን እንደ ኢ ማንበብ፣ ኢን እንደ ኤ ማለት ኢን እንደ ኤ፣ ቪኢን እንደ ቬ እንደ በ፣ አርን አርዋይን እንደ ሪ፣ ከዛስ ቲኤች አይን እንደ ቲ፣ ኤንን እንደ ን፣ ጂን እንደ ኤቭሪቲንግ፣ ኤፍ አይን ፋይ፣ ኤንኢን ን ብለን ማንበብ ፋይን፣ ኤቭሪቲንግ ፋይን ምን ማለት ነው? ሁሉም ደህና ነው ስንል ኤቭሪቲንግ ፋይን እንዳለ ማለት። ኤቭሪቲንግ ማለት ምን ማለት ነው? ሁሉም ማለት ነው። ሁሉም ነገር። ፋይን ማለት ደግሞ ደህና ማለት ነው። ስለዚህ ኤቭሪቲንግ ፋይን ስንል ሁሉም ደህና ነው እያለን ነው ማለት ነው። ከዛስ መልስ አዎ ከሆነ ዋይ ኢን እንደ የ ማንበብ፣ ኤስን እንደ ስ፣ የስ ኤፍ አይ ፋይ፣ ኤን ኤ ን ብለን ማንበብ ፋይን፣ የስ ፋይን አዎ ደህና ነው። ደህና ነው ሳይሆን ደህና ነው ለማለት ነው። እሺ እዚህ ጋር ተሳስቼ ነው። አዎ ደህና ነው ለማለት ነው። የስ ፋይን አዎ ደህና ነው ብለን መለስን ማለት ነው። ፋይን ማለት ደህና ማለት ነው። ያ እዚህ ጋር ዋይ ኦዩን እንደምናንብበው እንደ ዩ ማንበብ፣ ሲኦን እንደ ካ፣ ኤምአይን እንደ ማይ፣ ኤንን እንደ ን፣ ጂን እንደ ካሚንግ፣ ኤንኦን ና፣ ዳብሊውን ው ብለን ማንበብ ናው፣ ዩ ካሚንግ ናው አሁን ትመጣለህ ወይም አሁን ትመጫለሽ እንላለን። ዩ ካሚንግ ናው እንላለን። ዩ ማለት አንተ ወይም አንቺ፣ ካሚንግ ማለት ደግሞ መምጣት፣ ናው ማለት ደግሞ አሁን ማለት ነው። ስለዚህ ዩ ካሚንግ ናው አሁን ትመጣለህ ወይም አሁን ትመጫለሽ ማለት ይሆናል። ከዛስ መልስ ዋይን እንደ የ፣ ኤስን እንደ ስ፣ የስ አይ አምን አም ብለን ማንበብ፣ ሲኦን እንደ ካ፣ ኤምአይን እንደ ማይ፣ ኤንን እንደ ን፣ ጂን እንደ ካሚንግ የስ አም ካሚንግ ምን ማለት ነው? አዎ እመጣለሁ ብለን መለስን ማለት ነው። የስ ማለት አዎ፣ አም ማለት ነኝ፣ ካሚንግ ማለት ደግሞ መምጣት። ስለዚህ የስ አም ካሚንግ አዎ እመጣለሁ ብለን መለስን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ ከቀን አንድ ጀምራችሁ የለቀቅናቸውን ቪዲዮዎች በትክክል ከተከታተላችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ